ወንዳ ወንድ ማን ወንዳ ያጠፋውን ነገርም የለም። ዝም ብለህ ተራ። ኧረ በሰላም ነው። ዶክተር እዚህ ድረስ ምን ለማየት መጣ? እውነት ትንሽ ነው የቀረ። የት ነው ያለው? ልሂድ ነው በቃ ያለና። ወዴት? እሱን ካወቅህ ታዲያ አርፋ አትቀመጥም እንዴ? ኪንጎን አሰሩት። ቆይ መቼ ምን ያስጨውሻል አንቺ? ሁሉንም ነገር አረሳው። እሱ ነው የሆነ አያሳስበኝም መስፍን። አንቺም ሰው ነሽ ልታተልኝ እኔን ገጀራውን። እሺ ኢንስፔክተር እነግርሃለሁ። ግን እኔንም ኩሻንም ከመናገር በፊት እያስጠነቀቁ። አንተ ግን ምንም እንደማታውቅ ነበር የነገርከኝ። ተነሻች አልነሳም። ደግሞ በዚህም ቀናሽብኝ። ኪንጎን እኮ አሰሩት። ምን የምናፍቅ ሩታ ራስሽን ነጻ አድርገሽ ባሌን አሳሰርሽው አይደል? እውነቱን ነገር መጀመሪያ ወንጀል ውስጥ አለመዘፈቅ ነው። አሁን ሮሮ ማሰማት ምንም አይጠቅምህም። በልና ቀጥል። ማን ወንጀል ሰርቷል ያለው? ኢንስፔክተር እኔ ምንም የማውቀው ነገር የለም። ያጠፋውን ነገርም የለም። ዝም ብለህ ተራመድ። እሱን ጣቢያ ሄደን እናወራለን። በልና ና። ወይ ኪንጎ ልጄ ምንድነው እሱ? ምንም አይነት ወከብ አልፈልግም። እርሶ ዞር ይበሉና አንተና በል ቀጥል። ወዴት ነው የምትወስደው? ኪንጎ እኔ ልጅ ወዴት ነው የምትወስደው? ለራሱ ምንም የማያውቅ ሰው ቀና ብሎ የማያይ ልጅ ምን አደረገ? አሁኑኑ ልቀቀው። እናት ናት? አዎ እናቱ ነኛው። ልጄን ወዴት ነው የምትወስደው? ልጆት ወደ ጣቢያ መሄድ አለበት። ምንም አይነት ወከብ አልፈልግም። ለጥያቄ ነው ፈልገው። ምን አጠፋና ነው? ምን አድርግ ነው የምትለው? ይሄ ምስኪን ልጅ እኔም እርሱን በማናውቀው ነገር ይሄ ነው አንልም። ተቡ ስራዬን ልስራበት። እኔ ምን ማርኩ ነገር የለም። ማዘሯ ቤት ናት እንደዚህ የምታደርገው። ወይ ጉድ! ምን ተሻለ? ኪንጎ ምን ላድርግ? ቅምጥልስ የት ናት? እባክህን ኢንስፔክተር፣ ይሄ ልጅ ትንሽ አሞት ነበረ። እባክህን አንተ ተባበረኝ እባክህን። እንደዚህ ታሞ እስር ቤት ገባ ማለት ልጄን አጣሁት ማለት ነው። መሞቱ ነው። ማዘር ከዚህ ቀደም ቤቲ ልጄ ናት ብለው ጣቢያ መጥተው ነበር። አሁን ደግሞ እንደገና እሱም ልጄ ነው። በዚህ ጉዳይ እጆት አለበት እንዴ? ኧረ እኔ ምን አውቄ፣ አንጀቴ ሲላወስብኝ ነው እንጂ አለ ጥፋታቸው ለምን ይቀጣሉ? ኢንስፔክተር ምን ነው ምንም ሳያጠፉ ቤቲ እዛ መከራዋን እየበላች እሱን ደግሞ ማስገባት ምን ይባላል? እነሱ የሰሩትን ስራ ያውቃሉ። እርሶ ምንም አይጨንቁ። ምን ነው ምን አጠፉ? ያጠፋው የቀጠፈው ሰው በነፃነት እየተንቀሳቀሰ አሁን እነዚህ ልጆች ምን አጠፉ? ምን አደረጉ? እሱን የምናጣራና ትክክለኛ ወንጀለኛውን ምን ይሆናል። አሁን ግን ማዘር የልጆትን ቃል መቀበል አለብኝ። ና በል ቀጥል አንተ። አይዞህ ኪንጎ አትፍራሽ። ወይ ጉድ! አሁን ምን ይባላል? ይሄ ልጅ ባልበላበት እንዲህ መሆን ነበረበት። ቅምጥል የት ነሽ? ጉድሽን አልሰማሽ? ባልሽን ጥለሽ የት ሄደሽ ነው? ወይኔ ልጄ ፈጣሪ ይከተል እንጂ ሌላ ምን እላለሁ? እኔ ምን አቅም አለኝ? ወይኔ ወይ ሩታይ አሹዬ ወይ ሩታይ ልሄድ ነው። እሺ ማሚ ከጠየቀች ወዴት ልሄድ ነው ስትሰማው ልበል? አዎ ልሄድ ነው። ወዴት? ዶክተር ጋር ሆስፒታል? አዎ ሄዳለሁ። ማሚ ከጠየቀች ተኝታለች በላት። ለሮማንም ንገራት እሺ። እንዲህ ታመሽ ሆስፒታል ድረስ በእግርሽ? ኧረ ተይ ሩታይ፣ ኧረ ትንሽ እንኳን አገግሚ። ጎረቤትስ ምን ይላል? ኧረ ተይ ሩታይ፣ በልክ አድርጊው። ታዲያ ምን ላድርግ? እመጣለሁ ብሎ እኮ እስካሁን ድረስ አልመጣም። የት? ተዚህ? አዎ ደውዬለት ነበር እኮ እመጣለሁ ብሎኛል፣ ግን ደግሞ እስካሁን ድረስ አልመጣም። ስለዚህ እኔ መሄድ አለብኝ። እመጣለሁ ካለሽማ ይመጣለሁ። ስራ በዝቶበት ይሆናል። ስለዚህ ሩታይ አትቾኪ፣ አንቺ ዝም ብለሽ እዚሁ ቁጭ በይ። አይ አሹ መሄድ አለብኝ። መጣልሽ መሰለኝ። እሱ ነው ምናልባት ይሆናል። በይ አንቺ ዝለቂ፣ ሳይመለስ ነው እንጂ ልክፈትለት። አዎ ወዴት? ወደ ቤት ነው እንዴ? ሊጠይቅሽ መስሎኝ አመጣጡ። ሄደሽ እንዲህ ቁልጭ ብለሽ ልታገኘው ማረሽ እንዴ? ምን ችግር አለው? እንዴት ችግር የለውም። ሩታይ ደግሞ አታውቂም፣ ካላወቅሽ ደግሞ ጠይቂ፣ ይነገርሻል። ቆይ ምን ችግር አለው? አሹ ሊጠይቅሽ መስሎኝ የመጣው። አዎ እሱማ እኮ መተጠይቀኝ ብየዋለሁ። ታዲያ እዚህ ምን ታደርጊያለሽ? ይኸውልሽ ግቢና እንደታመመ ሰው ሸፈንፈን ብለሽ ተኝ። እሺ በቃ እሺ። ዶክተር፣ ኧረ ዶክተር እንዴ! ቆይ የት ነው? አንደርስም እንዴ? ትንሽ ነው የቀረን። የት ነው ያለው? አሹ ያለው እውነቱን ነው? አደጋ ነው እንደ ሄደው?
አሹ ምን አባቱ ያውቃል? እኔ ነኝ የት እንዳሉ ማቀው። ስለተባበርከኝ አመሰግናለሁ። እንደዚህ ጥሩ መሆን አልታየኝም ነበር። አዎ ይኸውልሽ እንዴት ጥሩ ልጅ እንደሆንኩኝ በደንብ ታያለሽ። አሁን ነኝ እንሂድ። ኦኬ። ቆይ ግን እስካሁን የት ነበርሽ? ለመዝናናት ከከተማ ወጣ ብዬ ነበር። ከዴብዬ ጋር እንሄዳለን ብዬ አስቤ ነበር። እሱም አልሆነም። ብቻዬን ሄድኩ። ታዲያ ምን ነው ብቻሽን? እኔን እኮ ና ብትይኝ እኮ እየበረርኩ መጣልሽ ነበር ቤብ። ኖ እኔ ካንተ ጋር መታየት አልፈልግም። ለምን አልፈልግም? ማለቴ ራስህን አይተዋል? ከኔ ጋር ማች የምታረግ አይነት ሰው አይደለም። አረ አዎ። እንዴ ቆይ እኔ ስታይ ምን ነው ልብስ የሚመስለው? ማች አታረግም? ዙጲ ጅኒ ጫንቃ ቁልቋል የምትይው አንቺ ግን ማነሽና ነው እንደዚህ በዚህ ልክ ሰው የምትሸከሚው ሰው የምትንቂው? ቤሪ ስለሆንኩ ነው። አረ ቤሪ ስለሆንሽ ሶሪ። እኔ በጣም እየደከመኝ ነው። አንደርስም እንዴ? እንደርሳለን። ኦ ጋድ ምን እያደረክ ነው? ልቀቀኝ እንጂ አንተ ማን እንዴ? ልቀቀኝ። ከዚህ ሁሉ ጊዜ በኋላ ምን አባሽ ልታረጊ ነው እዚህ ሰፈር የመጣሽው? ነገርኩህ እኮ ከከተማ ወጥቼ ነበር። ደግሞ አንተ ምን ያገባል? ዞር በልልኝ። አለቅሽም። ቆይ አንቺ ራስሽን እንዴት ነው የምታየው? አንቺ አሁን መጥተሽ በማላቸው ልገቢ ነው? እንደዛ ነው ያሰብሽው? ኖ እኔ ሳልሆን አደይ ነች በመሀላችን የገባችው። እኔ ምንም አላጠፋውም። ዴቭ ድሮም የኔ ነበር፣ አሁንም የኔ ይሆናል። ትንሽ አታፍሪ? ዛሬ መጥተሽ ነገር ልታበላሽ ነው? ደህና የተስማሙትን ሰዎች አርፎ የተቀመጡትን ሰዎች ልታጣያቸው ነው? ትንሽ አይሰቀጥጥሽም? ትንሽ አታፍሪም? ምን አሳፈረኝ? ልቀቀኝ። አንተ ምን እያረካህ ነው ልጅቷን? እንዴ ልቀቃት እንጂ ልገላት ነው እንዴ? አርፋ ማትቀመጥ ከሆነ ማለት ነው እንደዚህ አንገቷ እንደዚህ ቆልምሜ እገልልሻለሁ። ቆይ ምንድነው የምትፈልጊው አንቺ? ዴቭና አደይ ልትበጠብጥ ነው? በስንት መከራ የተስማሙትን ሰዎች ተበጠብጣቸው ቆሜ ላይልሽ ነው? ተሰሚኛለሽ? እንደዚህ አይንሽን በማንኪያ አውጥቼ እጅሽ ላይ ነው ማስቀምጥልሽ። እሺ ቆይ እኔ ምን አደረግኩ? ምን አድርጊ ነው የምትለኝ? ቆይ ምንድነው ችግርህ? ዝጊ በእናትሽ። ቆይ እስቲ አንተ ደግሞ ተረጋጋ። ስሚኝ አንቺ ዞር በሉልኝ። ሁለታችሁን በጣም ነው የምጠላችሁ። እሺ ባክሽ፣ ስለ መልካችን የጠየቀሽ የለም። በድጋሜ ልጅቷን ይሆን ለመበጥበጥ ነው የመጣሽው? ቆይ እናንተ ምን ይመለከታችኋል? ሁለታችሁም አያገባችሁም። አንቺ ደግሞ ዞር በይልኝ። እሺ ወንዳ ወንድ ማን ወንዳ አንቺ? ሳይ ኦ ማይ ጋድ እኔም በጥፊ ሳልደግምሽና ፊትሽ ሳይጣመምልሽ አሁን ከዚህ ጥፊ። አይ ካልሽ ደግሞ ከዚህ የባሰ ነው። እሺ ሳይ እኔን አስለቀቀሽን በጥፊ አድርገሽ ወለወልሽልኝ። ድገሚያት። እቺ ቂጣ መጠፍጠፍ ነው ያለባት። ወይኔ ቤሪ ማን እንደሆንኩ አላወቃችሁ። ሁለታችሁንም ዋጋችሁን ነው የምሰጣችሁ። ይኸውልሽ በእናትሽ ዝም ብለሽ መፎከር አይደለም። እሺ ይኸውልሽ ደህና የተስማሙትን ልጆች አበጥብጫቸው። አሁን ድምፅሽን አጥፍተሽ ከዚህ ሰፈር ሹልክ ብለሽ ጥፊ። አላደርገውም። ዶክተር እንዴት ነው ዶክተር? ሰላም ነው? አሽ እንዴት አለን ዶክተር? አለን ክብሩ ይስፋ አለን። በርሳን ኳኳ አልከፍተህ ትለኝ እኮ የለህም ብዬ ልሄድ ነበር። ምን ነው በሰላም ነው? አረ በሰላም ነው ዶክተር። እሺ ሩት አለች? አረ ምን አለች ብለህ ነው? የለችም ዶክተር። ወዴት ሄደች? እንጃ ዶክተር። እንደው በተቀመጠችበት በሀሳብ ጭልጥ ትላለች። እንደው አይነን ስታይ መለስ እምትል ከሆነ እስኪ እንደው ዶክተርዬ ነው ግባና አይኗል ያታ እንጂ በጠና ታማለች። አይ መያዝ። አዲስ የምታዩባት ምልክቶች ካሉ አደራ አትራቋት፣ አብራችኋት ሁኑ። በድጋሚ ደግሞ ራሷ ላይ ነገር እንዳታረግ ተጠንቀቁላት። አይ እንደዛም አይሆንም ዶክተርዬ። እኔም ሮማኔም በየደቂቃው እየሄድን እናያታለን ነው። ምን ያደርጋል ነገሩ ሌላ ነው። እንዴት? ይኸው ዶክተርዬ እኛ ጊዜያዊ ደስታ ከመፍጠር ቅጽበታዊ አለውልሽ ተማለት እንጂ ሌላ ነገር ምን እናደርግላታለን? እንደው ዘለቄታዊ መፍትሄ አንተ ጋር ዶክተር። እንደው የእሷ ነገር በእጅ አንድ ነገር አድርግልን። ይኸውላችሁ እሷ ቤት ምንም አይነት አማራጭ እንደሌለ አታውራ። ተጠንቀቅ። ትንሽ ነገር ሊያስከፋት ይችላል። አይ ዶክተር እኔ ምን አውቄ የገበሬ ነገር ይኸውልህ ከማረስ ከመሸመት ውጭ ምን አውቃለሁ ነው። መች እውቀቱንና ሳይንሱን ተመራመርኩ። እንዳሽ ለማወቅ እኮ የግዴታ ሳይንስ መማር የለብህም። ሰውነት በራሱ የሚያስተምር በጣም ብዙ ነገር አለ። ልክ ብለሃል ዶክተር። እንደው ቃላቶች ሁሉ እውቀት አዘላቸው። በልበል አላስኩም ዶክተር። ነዝለቅ ባል አይ ዶክተር ግባ። ምንድነው ሩጫው? ወተሻል ነበር እንዴ? አዎ ወጥቼ ነበር። እና እንትን ሮሚዬ ሂጂና ጋቢ ወይ የሚለበስ ነገር አምጪልኝ ቶሎ በይ። ታዩ እንደውም እንደዚህ ይቀመጣሉ። ለምን? ዶክተር እዚህ ድረስ እኔን ለማየት መጣ። እውነት? አዎ የምሬን ነው። እና ለምን ሮጠሽ ገባሽ? አሹ ነዋ። አሹ ምን? አሹ ግቢና ተጠቅለሽ ተኚ፣ የተሻለሽ ከመሰለው ድጋሚ መጥቶ ላይ ጠይቅሽ ይችላል አለኝ። እና ለሱ ነው ሁሉ ድራማ? አዎ ነገም ተመልሶ ሊያየኝ እንዲመጣ ነው።
ምን? በእናትሽ ልለምንሽ ዶክተር ፍቅረኛ እንዳለው አጣሪልኝ። እንዴ እኔ እንዴት ማጣራት ትችላለሁ? ጠይቂዋ። ለእኔ ምን ብሎ ይነግረኛል? ሩታዬ ደግሞ አንቺ ሊጠይቅሽ እንጂ እኔ ሊያወራኝ አይደለም የመጣው። እንደኔ እንዴት ጊዜ ይኖረዋል? በእናትሽ ሮሚ አጋጣሚው ካገኘሽ አደራ። እሺ ግን ከኔ ይልቅ ባንቺ ያምራል። አንቺ እንዲነግርሽ የምትፈልጊውን ነገር እንዳለ ግልጽ አድርገሽ ጠይቂ። እሺ እነግረዋለሁ። በጣም መሰለኝ። ሮማን አቤት። ስራ ትተሽ እዚህ ምን ትሰሪያለሽ? ሩታዬን እኮ ትንሽ አመም አድርጓት። ምን ነው ልጄ? በቃ እርሶ ከመጡ ማሚ ታይ ምን ነው? ምን ሆንሽ? ወይ ለዶክተር ልደውልለት እንዴ? አይ ማሚ ታዩ፣ ይኸውልሽ አሁን መተኛት ነው የምፈልገው፣ ግን ሊጠይቀኝ የሚመጣ ሰው ካለ እዚህ አስገቢያቸው። እሺ ማሚ። ልጅ አንቺ አታስቢ፣ ይመጣሉ ይገባሉ። አደይና ዴቭ ናቸው የሚሆኑት። እሺ ማሚ። ማን ነው? እንዴት ነው ሲሉት? ዶክተር እንኳን ደህና መጣ። ምን ነው ማን ደወለልህ? አይ ማንም አልደወለልኝም። እግረ መንገዴን በዚህ በኩል ሳልፍ ነው የመጣሁት። ለሩታ ቃል ገብቼላት ነበር መጥቼ እንደምጠይቃት፣ ለዛ ነው የመጣሁት። እንደዛ ከሆነ ጥሩ አድርገሃል። ተሽሏት ነበር፣ ዛሬ ደግሞ አገርሽቶባታል። በልና እያት። ሩታ እንዴት ነሽ? ደህና አልነበርኩም። አሁን ግን ደህና ልሆን ነው መሰለኝ። አቤ ምንድን ነው እሱ? ልሄድ ነው በቃ ያዴ እናት። ወዴት? ወደ ከተማ ልመለስ ነው። እንዴ መሄዱንስ ሂድ። ሄለንንስ ሳትይዛት ልትሄድ ነው? ከሰው ጋር አውርተን ልንግባባ አልቻልንም እና በቃ ትቻት ልሄድ ነው። አቤ አበበ እኔ ነው መጣራ? አዎ ብርሃና ነይ። ቆይ ምንድን ነው አደባባይ ላይ የምትጮሂው? ስጠራ ለምንድን ነው የማትሰማኝ? እንዴ ሰምቻለሁ እኮ። እናት መጣም እንዴ? ቆይ ለምንድን ነው የፈለግሽው ልጁ? እኔ ሳሎን መስፍኔ ነው ጥሪልኝ ፈልገዋለሁ፣ ላወራው ፈልጌ ነው ያለኝ። የምርሽ ነው? አዎ አቤ እንደዛ ብሎኝ ነው። ምንድነው ደግሞ ሻንጣውን ያዝከው? ወደ ከተማ ልመለስ ነው በቃ። የምርህ ነው አቤ? አዎ ብርሃን። እንግዳውስ ይሄን አስቀምጥና ሂድ። እንኪ ተቀበዩ። አይዞ መስፍኔን እንደሆነ እኔ አውርቼዋለሁ። እሱ ምንም ክፉ አይወጣው። እሺ በቃ አውርቼው ልመለስ፣ ስመለስ ወስደዋለሁ። ይሻላል። ቆይ አንቺ ወዴት ነው እሱ ልጥ ብለሽ የምትሄጂው ተከትለሽ? የለቀምኩትን ማገዶ መስፍን ሲጠራኝ ትቼው ነው የመጣሁት። ነው እንግዳውስ ደቂቃ መቆየት የለም። ሰበብ ፈጥረሽ ብትቆይ ውርድ ከራሴ። አንቺ ነው ያርገኝ። በይቶሎ ነኝ ናግሬሽ። እሺ ማይ አልቆይ። ምንድነው ዳርና ዳር ነው እንትን? አንተ እኮ ነው መሀላችን የገባው። ኧረ ይኸውልህ። ወዴት ነው ታዲያ? ትንሽ ዞር ዞር ብዬ ልምጣ። ወዴት ነው ዞር ዞር የምትለው? ከፖሊስ አምለጣህ አይደል እንዴ? ካገኙ ደግሞ ጥሩ አይሆንም። እሱን አውቃለሁ ቆንጂት። እኔ ምን እሱን ካወቅህ ታዲያ አርፋ አትቀመጥም እንዴ? ለሊም እኮ እየጠበቀች ነው። አባት ጨቅጭቁኝ በቃ እንዴ። ዞር ዞር ብዬ እመለሳለሁ። ስለ ሕክምናው ደግሞ በጣም አመሰግናለሁ። አረ ዴቭ ይሄን ሰው ያንድ በለው። እንደዚህ ሆኖ ወዴት ነው የሚሄደው? ተይው የኔ ፍቅር አታስቢ። እሱ እንደሆነ ለምዶታል። ማምለጫ ቀዳዳ ያጣ። ታዲያ አንተ ወዴት ነው የምትሄደው? ሩታም ማየት አለብኝ። ለሷ ጊዜ ባለመስጠቴ በጣም እየቆጨኝ ነው። እኔ መጥቻታለሁ፣ ንገርልኝ እስኪ ቢያንስ አንቺ መተሽ አውሪያት። ለኔ ምንም እየነገረችኝ አይደለም። ትፈራኛለሽ መሰለኝ። ችግር የለውም፣ ምን ያወራታለሁ፣ አታስብ። ግን አሁን የምሄድበት ቦታ አለ። የት? ለሊ ጋር ነው። እስኪ ቢያንስ ዛሬ እንኳን ለባቡሬ ጊዜ ስጪው እንዴ። የት ትሄድብሻለች? ባይሆን የኔ ፍቅር ሩታ ጋር እንሂድና እሷን በዛውም ትጠይቂያታለሽ። እሺ እንደዛ ይሻላል? አዎ ይሻላል። እሺ በቃ የኔ ቆንጆ አያደል እንዴት በደስታ እንደሞላ። ሁሌም ደስተኛ እንድትሆኝ ነው የምፈልገው። የወንድሜ ነገር በጣም አስጨንቆኛል። በጣም ቆይኩ ለዲ ብቻችን ተፈነከተ ብለሽ ብቻ እንዴ? እሱ ብቻ ሳይሆን ካሁን በኋላ እንዴት ነው እሺ የሚሆነው? ፖሊሶች እያሳደዱት ሊኖር ነው። እሱ መላጣም ለዲ ደግሞ የሚፈልጉትም ትንሽ ጊዜ ነው። አንቺ አታስቢ። እንዴት አላስብም? ደግሞ በጣም ቆዩ። እስኪ ደውላቸው። ከኔ ጋር ሆነሽ ይሄ ቀለበት እጅሽ ላይ ሆኖ መጨነቅ አይቻልም የኔ ቆንጆ። እሺ ቤኪ
ስለ ሁሉም ነገር ደግሞ በጣም ነው የማመሰግነው። ደግሞ ዛሬ በጣም አምሮብ ነበር። ባንቺ ወጥቼ እኮ ነው። ሁሉም ነገር አስበበት እንደሆነ ያስታውቃል። በጣም አመሰግናለሁ። ስታነሻቸው ደውል። ሄሎ ዴፍ አለሁልህ። ቆንጆ ነበር። እርሜ ለእናንተ አሳመራችሁልኝ። ወዴት? ለምን ለቀቃችሁ ዴቭ? እሺ ተው በቃ ችግር የለውም። ወደ ቤት ቢመለስ ጥሩ ነበር፣ ግን በቃ ተው ችግር የለውም። እሺ እልልሃለሁ። ምንድን ነው? ሰላም ብሎሻል ዴቭ? አረ አዎ ወደልኝ። ከዛ በፊት ምን ነበር ያለ? ምን አለኝ? ምንም እኮ አላለኝም። ምን ወደልኝ? የሆነ ነገርማ ብለዋል። ቤኪ አትዋሽኝ። ገጀራው የት ነው ያለው? ውድ ወንድምሽ እኛ እንደናፈቅ ነው እሱ አልናፈቅ ነው። ትቶን ሄዷል። ወዴት? እኔ ምን አውቄ ይደልኝ። ወዴት እንደሄደ አላውቅም። ቆሻውን ወዴት ሄደ ይባላል? ፖሊሶች ካገኙት ይይዙታል፣ ከዛ አይለቁትም። ለራሱ ያስባል። አንቺ እንድትጨነቂብኝ ግን አልፈልግም። የኔ ቆንጆ እስኪ ነይ ቀፊ። አይደውልም እንዴ? ቆይ ምን ነክቶት ነው ደግሞ? ተከትሎኝ እንኳን አይመጣም። ዛሬ አትለማመጠኝም ማለት ነው። ተኪንጎ ቅብጥል ምን ሆነሽ ማዘሩ? ወይኔ ኪንጎን ፖሊስ ይዞት ሄዱ። ምን? አዎ ቅምጥሌ ኪንጎን አሰሩት። ቆይ መቼ? ለምን? እንዴት? በቤቲ ምክንያት ነው የወሰዱት። አይ እንደዛ መሆን የለበትም ማዘሯ። ኪንጎ መታሰር የለበትም። እንደዛ አይሆንም። ሆኗል ልጄ። ፖሊሱን ብለማመጠው ምንም ሊሰማኝ አልቻለም። ይዞት ሄዷል፣ አስሮታል። እንዴ ቆይ ኪንጎ ምን አረገ? ምን አጠፋና ነው የሚታሰረው? ወይኔ ጉዴ! ለምን ማለቱ መደናገጡ ምንም አይጠቅምሽም። ይልቅስ ምን እንደምታረግ ያስቢ። አይ ማንም ከመሬት ተነስቶ እሱን ሲያስረው ዝም ብዬ አላይም። እሄድና አንጠባጠባቸዋለሁ። እሺ። እና ማንን ነው የምታንጠባጠቢው? ከፖሊሱ ጋር ግብ ልትፈጥሪ ነው? አረ ተረጋጊ ቅምጥል። ባሌን ያለ ጥፋቱ ካሰሩት ማንም ሰው ቢሆን ግድ አይሰጠኝም። ብቻ አለቃቸው። አረ ተረጋጊ ቅምጥል። አረ ተይ። ሄዳ ደግሞ ልትጣላ ነው። ባልነገርኩሽ ይሻለኝ ነበር። ወይኔ ጉዴ! ወይኔ ምን ተሻለ? በድጋሚ እንዳላይሽ እሺ? ካየሁሽ ግን እጨፈልቅሻለሁ። አያገባችሁም። ለምን አትተውኝም? እናንተ ምን አገባችሁ እንዴ? ዝጊ። ይኸውልሽ ይሄንን ጸጉርሽን በደረቅ ምላጭ እንደዚህ ላጭቼ ከመስደዴ በፊት ቀጥ ብለሽ ወደ ጉድጓድሽ ግቢ። አንቺ ድንቢጥ። ድምፅሽን ከዚህ በኋላ ብሰማ ልታይ እላለሁ የምትይ ከሆነ ጸብሽ ከኔና ነው። እንደዚህ እጨፈልቅሻለሁ። ምን ያስጮሻል አንቺ? ተውኝ በቃ። ለምን አትተውኝም? አረ ሰው ያለ ሊጋሉኝ ነው። መግደል እንዴት እንደሆነ ማሳይሻል። ዝም ስትባይ ደግሞ ትጮያለሽ እንዴ? ና አልተነካው ምናምን የሚል ንቀት ነው። የንቀቷን ጥግንም አሳየችን እኮ አሳየችን። በደንብ አዳምጪ። ከዚህ ሰፈር ትጠፊያለሽ ወይስ እኔ ላጥፋሽ? እሺ ልቀቁኝ እናጠፋለሁ። ሳትለቁኝ እንዴት ነው የት ነው የምሄደው? ሂጂ ቀጥይ። ከዚህ በኋላ ተሳስተሽ ዴቭና አደይ አጠገብ እንዳላይሽ። ካየውሽ ግን እገልሻለሁ። ገድዬ ወንዝ ነው የምጨምርሽ። ወንዝ? አዎ እዛ ትገቢና ሰው ማክበር እንዴት እንዳለብሽ ትማሪያለሽ። እንዴ ከመቼ ጀምሮ ነው ሰው ከሞተ በኋላ የሚማረው? ልክ እንደ አንቺ አይነቱ ሰው ነው በህይወት እያለ የማይማር ማለት ነው። ራሱን ካጣና ከሞተ በኋላ ይማራል። አንቺም በህይወት እያለሽ ካልተማርሽ ማለት ነው ከዚህ የበለጠ እንጣላለን። አይ አንጣላም። እሺ እሄዳለሁ። ይኸውልሽ አሁን አንቺ ድንቢጥ ይኸውልሽ እያየሁሽ ነው። ንኪው ቀጥይ በእናትሽ። በረሩ ሩታ ተኛሽ እንዴ? እስኪ ዝም በል ዶክተር። ወዴት ሄድሽ? ወደ ሰላሜ። አሁን በጣም ብዙ ሰላም የተሰማኝ ነው። እንደዚህ እንደተረጋጋሽ ማይቆይ ሰላም ነው ያደርግልሻል። ይልቅ አክስሽ ምን ነው የተጨነቁት? በአንተ ምክንያት ነው። እንዴ አሬ ደግሞ ምን አደረኩ? ከኔ ጋር ያለውን ጉዳይ ተነጋግረን ጨረስን መስሎኝ። አንተ ጋር ነው ያለቀው። እኔ ጋር ያለው ስሜት ልክ እንዳንተ ተናግሮ እንደመገላገል ቀላል ይመስላል። ምን ነው? ቆይ ምን እያሰብሽ ነው? አንተን ዶክተር፣ አንተን ብቻ ነው እያሰብኩ ያለሁት። ከአንተ ውጪ ምንም ነገር ማሰብ አልቻልኩኝም። ሙሉ ነገሬን ተቆጣጥረከኛል። የምደሰተውም እማዝነውም በአንተ ምክንያት ነው ዶክተር። ምንም አዲስ ነገር የለም ህይወቴ ላይ። አንተን ብቻ ነው የማስበው።
ይኸውልሽ ሩታ እንደዚህ መሆን የለበትም። እንደዚህ መሆን የለበትም ብዬ የምተውና የምረሳው ነገር አይደለም እኮ ዶክተር። ይገባኛል እኮ ረዳሻለሁ። አይ አልተረዳከኝም። አንተ ልትረዳኝ አልቻልክም ዶክተር፣ አልገባክም። ስለተረዳሁሽ እኮ ነው ዛሬ የመጣሁትና አጠገብሽ የሆንኩት እንጂማ ባልረዳሽ አንቺ አጠገብ ምን እሰራለሁ? በዚህ ልክ እያሰብኩልሽ ነው የተጨነኩልሽ ነው የምትለኝ ከሆነ እውነቱን ንገረኝ ዶክተር። የምን ነው? ሁሉንም ነገር ዶክተር። የዋሸከኝ የመሰለኝ ነው። ምኑን? አንተ ፍቅረኛ የለክማ ዋሽተከኛለህ። ማን ያለሽ? እንደዛ ተሰማኝ። የተሰማሽ በሙሉ ትክክል አይደለም። እሺ አውቃለሁ፣ ግን ደግሞ ትክክል ነኝ ዶክተር። ዋሽተከኛለህ። እውነቱን እንድትነግረኝ እፈልጋለሁ። ሌላ የምነግርሽ ምንም እውነት የለም ሩታ። ያለውን ነገር በሙሉ ነግሬሻለሁ። ሌላ ምንም ነግርሽ ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ፣ ግን ደግሞ ምንም የተቀየረ ነገር የለም ዶክተር። ሳይክና ሳገኝክ የባሰ ስሜት እየጨመረ ነው የመጣው። እንደዛ መሆን የለብሽም ሩታ፣ ትክክል አይደለሽ። እኔም በማለት በዚህ ልክ መጎዳት የለብሽም። አውቃለሁ እኮ ዶክተር፣ ግን ምን ሩታ? ይኸውልህ ዶክተር፣ ልብ አንተ በገደብክለት መንገድ ልክ መራመድ አይችልም። እኔም ተው አይሆንም ስላልኩት የሚሆን ነገር የለም። ልብ አሁንም ባንተ ያዝናል። ሩታ ወይ እውነቱን ልንገርሽ። ወይ ሮሚ ደግሞ አንኮክተሽ አገቢ። በጣም ይቅርታ ረበሽኳችሁ እንዴ? አራረበሽን፣ ችግር የለውም አትደንግጭ። እትዬ ሳሎን ቡና ጠጡ ብላለች። ኖ ሰዓት ሄዷል፣ ጊዜ ያለኝ አይመስለኝም። እሺ ግን በቃ መጣ። እሺ ሮሚ እንመጣለን። እሺ በድጋሚ በጣም ይቅርታ። እንመጣለን ሮሚ። አበበ እንኳን ደህና መጣ። ቁጭ በል እስቲ። ብርሃን ይፈልጋል ብላኝ ነበር የመጣሁት። አዎ ይኸውልህ አበበ፣ እኔ መቼስ ውለታ መረሳሱ አይደለሁ። ከዚህ በፊት ያረክልኝም ነገር ሁሉንም ነገር አልረሳሁትም። እሱን አሁን አያሳስበኝም መስፍን። እኔ አሁን ሀብት፣ ንብረት፣ መሬት ምናምን አያሳስበኝም። ይሄ ልብ ግን ድጋሚ መስበር፣ እሷን ድጋሚ ትቼ መሄድ ግን አልፈልግም። አበበ የተፈጠረውን ነገር እስቲ ቀስ ብለህ ንገረኝ። እንዴ ሄለንም ብትሆን እኮ እንደዛ ተከፍታ ስትመጣ ምን ሆና ነው ማለቴ ያደራ ልጄ ነች። እኔ ጋም እኮ እውነት አለ። አዎ አውቃለሁ መስፍን፣ ግን እኮ እሷ መስሏት እንጂ እኔ በፍጹም እሷን ትቶ የሚሄድ እኮ ሀሳብ የለኝም። እንደዛ ከሆነ ደግ ቀስ ብላችሁ ታወጋላችሁ። ታዲያ ይኸውልህ አበበ፣ በድጋሚ ተከፋው ብላ ብትመጣ በሽማግሌ የምተው እንዳይመስል፣ ውርድ ከራሴ። አይ መስፍኔ፣ የዛሬም ብቻ መከርልኝ እንጂ አሁን ጸባዩ ስለገባኝ በቃ መጠንቀቅ ነው። ይኸውልህ አበበ፣ ሄሉዬ ቶሎ ቶሎ ነው ሆድ የሚበሳት፣ ቶሎ ቶሎ ታኮርፋለች። ታዲያ ያኮረፈችበትን ነገር አትረሳ። አዎ ዝም ብላ ነው የምታኮርፈኝ። አሁን ራሱ እኮ ወደዚህ የመጣችበትን ምክንያት ብትሰማ በጣም ነው የምትገረመው። ታዲያ አበበ እቤት እያስቀመጠኝ እየሄደ ነው፣ እኔን ሳያማክረኝ ቁጭ አድርጎኝ ከቤት ይወጣል አለችኝ። ታዲያ እኔስ ምን ልበል እንዴ? ለዛ እኮ ነው ለምኑም እዚህ ብትሆኑ ይሻላል ማለት። እኔ እኮ እዚህ ለስሬ ምናምን አይመቸኝም። ሄሉም እኮ ዝም ብላ ነው እንጂ እዛ አደይም ሮማንም አሹም አሉ። ለእነሱ እኮ ትነግራቸው ነገሩ እዚህ ድረስ ባልደረሰ ነበር። ይሆን እስቲ የሚሆነውን ነገር አብረን እናያለን። አማክራታለሁ። አመሰግናለሁ መስፍኔ። ምን ማድረግ እንዳለብኝ ግራ ገብቶኝ ነበር። ሰላም አለ። እቺ ታባቱ ሄደች። እነዛ የተረገሙ ታባታቸው ሄደው ነው። አባት በእናትህ እርዳኝ። እኔ ሸቤ ገብቼ እስከምወጣ እንደዚህ አይነት ዝርፊያ ተጀመረ እንዴ? የምን ዝርፊያ? ባክሽ ለማያቀሽ ሄደሽ። አንቺም ሰው ነሽ ልታተልኝ እኔን ገጀራውን ለማያቀሽ። እሺ እንዴ ሰው ዛሬ እኔ ላይ ተነስቷል እንዴ? ወይኔ ጉዴ እያልሽ እዚህ ቆመሽ ይደሪ። እኔ ገጀራው ይኸውልሽ አንቺን መቼም አልረዳሽም። እሺ ከፈለግሽ እዚህ ቆመሽ ማደር ትችያለሽ። ሁላችሁም ክፉ ናችሁ። እሺ ክፉ ጨካኞች። ምን አልሽ አንቺ? ሰምተሃል? እባክህ ዞር ብለው ወደዛ። እቺ ምን አይነቷ ሚዳቋ ናት በእናታችሁ። ይኸውልሽ እኔ አይደለም ለአንቺ አይነቷ ለሌላው ራሱ እንደዚህ አልተሸወርኩ። አጠፋሻለሁ። አላወቅሽኝም ማን እንደሆንኩ። ገጀራው ነኝ እኮ። ኪንጎ። አቤት ኢንስፔክተር። በድርጅቱ ስለነበረ ቆይታ እያንዳንዱን ነገር ልትነግረኝ ይችላል? እኔ ምንም አላጠፋሁም ኢንስፔክተር። ስለሚሰሩት ስራ ምንም አላውቅም። ያንተ አለማወቅ ከጥያቄነት አያተርፍም። አሁን እዛ ድርጅት ከገባህበት ቀን አንስቶ ስትሰራ የነበረውን ነገር በሙሉ እና የምታውቀውን ነገር በሙሉ ልትነግረኝና ከዛ በኋላ ጥፋተኛን አይደለም
ወንጀለኛን አይደለም የሚለው ነገር ነው ይወስናል። እሺ ኢንስፔክተር እነግርሃለሁ። ጥሩ። ወደዛ ድርጅት እንዴት ገባ? በሰው ነው የገባሁት። እንደ አጋጣሚ ስራ እየፈለኩኝ ነበርና ሳገኝ በደስታ ነው የገባሁት። ከገባ በኋላ ድርጅቱን ተጠበቀው አገኘው? እኔ የመጀመሪያ ሰው ስራ ነበር የተባልኩትን በጥንቃቄ ነበር የምሰራው። ቦስ ደግሞ ሰዓት ላይ የተለየ አቋም ነበር። ከሰዓት ውጪ ያጋጫችሁ ነገር ነበር? አይ ምንም አልነበረም። እኔ በተጋጋሚ ስራዬ ላይ አስቸጋሪ ሰው ነበርኩኝ። አረፍዳለሁ፣ እቀር ነበር። እንደ አጋጣሚ ሆኖ ቤት ታገዘኝ ነበር። ከዛ ቦስ እንደምቀርና እንደማረፍድ ሲገባው አባረረኝ። በድርጅቱ ውስጥ እያለ ስለምትፈርማቸው ነገሮችና በአንተ ፊርማ ስለሚፈጸሙ ነገሮች ታውቃለህ እንዴ? አይ እሱን አላውቅም። አየስተትን ስለምትሰራው ስራ ምንነት ማወቅ ነበረብህ። እሱማ አውቃለሁ። የተለያዩ የመኪና እቃዎችን ያስገባ ነበር። በዛ ጉዳይ ነበር የሚፈርመው። ከዛ ውጪ የማውቀው ነገር የለም። ከኔ በላይ ደግሞ ቤት ታውቃለች። እሷንም ቃሏን ተቀብያታለሁ። አታስብ። አሁን ስለ መድኃኒቶቹ የምታውቀው ነገር ካለ ንገረኝ። የምን መድኃኒት? መንግስት ሳያውቅ ስለምታስገቧቸው መድኃኒቶች። አንቺ ልኩ ማንን ነው? አንቺን። ቆይ እዚህ ምን ትሰራለህ? ምን ቀረ ደግሞ? የታለች ያቺ ጓደኛሽ? ማንን ነው? እቺ ያቺ በጠርሙስ ፈንክታኝ የጠፋችው ኩኩሻን ነው? አዎ። የት ናት? ለምን ፈለካት? ብቻ ጓገጭ ልታስፈራራት ልታስደነግጣት ባልሆነ። እኔ ገጀራውን ነክታ በሰላም ትኖር መስሏል ነበር። አንተም እኮ የሌላ በዛው። ዝጊ። አንቺም የዛት መሆንሽ ጠቀመሽ እንጂ ይኸውልሽ አለቅሽም ነበር። ኧረ እባክህ ይኸውልህ፣ ትሰማኛለህ? የምር ኩኩሻን ከነካት ግን ማለት ነው ኃይለኛ ጻፍ ውስጥ ነው። እሺ ምን ገባ? ምን ልታመጭ? እማመጣውንም አሳያለሁ። ይኸውልሽ እኔ ካንቺ ጋር መነካከት አልፈልግም። ብንከባበር ጥሩ ነው። አይ ካልሽ ግን በእኔ ይብሳል። ምን ልታመጣ ነው? እሱን አሳይሻለሁ። እንደዚህ አድርጋኝ ዝም እንድላት ጠበቀሽ ነበር። እስኪ አንተ ወንድ ነህ፣ ሂድና ጫፍ አንካት። ከዛ በኋላ ምን እንደማደርጋ አሳያለሁ። እሺ ደግሞ ከእስር ቤት አምልጠ መውጣትን አትርሳ። አንተ መጉዳት ባስብ ብዙ አማራጭ አለ። እያስፈራራሽ ነው? አይ እያስፈራራውክ አይደለም፣ ግን እኔንም ኩኩሻንም ከመናገር በፊት እያስጠነቀቅኩክ ነው። አንቺም ሰው ነሽ እኔ ልታስፈራሪኝ? አረ የጊዜ ጉዳይ ነው እንጂ ማን አስጠንቃቂ ማን ተጠንቃቂ እንደሆነ ደግሞ እናየዋለን። እስኪ እንደው እንዴት ነው? እየተግባቡ ነው? እስካሁን እያወሩ ነው። እንዴት ነው ስታያቸው? እንዴት ነው የተግባቡ ይመስላሉ? አዎ፣ ግን ሲመስለኝ እሹ ዶክተር ሩታ የሚያፈቅራት አይመስለኝም። ዝም ብሎ ነው የሚያስንላት። አንቺ ደግሞ በምን አወቅሽ? የሚመስለኝን የነገርኩ። በኋላ ሩታ መጎዳት የለባትም። ስለዚህ ልንመክራት ይገባል። እኔ እሷ ስትጎዳ ማየት አልፈልግም። ይኸውልሽ ይሄ ቀደም ይመትዩን ነገር ብታቆም ይሻልሻል። በሁለቱ ጉዳይ ውስጥ እኛ መግባት የለብንም። እራሳቸው ይነጋገሩ። እሱማ እኔም እኮ እንደዛ ቢሆን ደስ ይለኝ ነበረ። ግን ዶክተር ሳይፈልግ ሩታ ሙጥኝ ማለቷን አልወደድኩት። ወይኔ ጉዴ! ጀበና ጥቼ እኮ ነው የመጣሁት። እትዬ ሰው የሚያረጉኝ አይ ብለሽ ጀበና ጥደሽ እዚህ ወሬ መደለቅ ጀመርሽ። አላቅም እንዳትለኝ፣ በድጋሚ አላቅም እንዳትለኝ። አሁን ተናገር። ምን ልናገር? ከዚህ በፊት ስለ ድርጅቱና ስለ አቶ ማቲያስ ጠይቀህ ምን ነበር ያልከኝ? ምን አልኩ? እሱንም አታውቅም? አላውቅም። መቼ እኔ እናንተ ማለቴ መቼ አገኘኝና? ለምርመራ ሰፈር የመጣው ቀን ከዛ ጓደኛ ጋር አግኝቼ ከዛ በኋላም ለብቻም አግኝቼ ጠይቄ ነበር። አንተ ግን ምንም እንደማታውቅ ነበር የነገርከኝ። ታዲያ አሁን እንደዚህ የሆኑ መዋሸቱ ለምን አስፈለገ? ይኸውልህ ኪንጎ፣ በድጋሚ እንገናኛለን። እስከዛ ግን ማረፊያ ቤት ትቆያለህ። ከዚያ ስትመለስ ግን ሁሉንም ለመናገር ዝግጁ ሆነ መሆን አለበት። አለበለዚያ ግን ነገሮች ሁሉ ላንተ ይከብዱብሃል። ያ ጓደኛ እጁ አለበት እንዴ? ማ ዳይመንድ? አረ በፍጹም እሱንም የሚያውቀው ነገር የለም ኢንስፔክተር። ስለዚህ አንተ መናገር ስላልፈለክ ነው እንጂ የምታውቀው ነገር አለ ማለት ነው። እኔ ምን የማውቀው ነገር የለም። ቆይ እንዴት ማስረዳ ነው የምትረዳኝ? በእርግጥ ስለሚሰሩት ስራ ቤት ይነግራኝ ነበር፣ ግን አሁን በቅርቡ ነው ያወቅኩት። ታዲያ እውነቱን ካወቅ ለምን መተው እውነቱን አልተናገርክም? አስፈራሩ ኢንስፔክተር፣ ስለ አስፈራሩ ነው ዝም ያልኩት። ልቀቁኝ! አልሄድም! ልቀቁኝ! ተነሽ! አንቺም
አልነሳም። እዚህ ተዘብዝበሽ የምትሰሪያለሽ? ነይ ተነሺ። ጆሮቹ አይሰማም እንዴ? አልነሳም አልኩኝ፣ አልነሳም። እንዴት ነው ልቧ የተደፈነው? እባክህ ተነሽ አልኩሽ፣ ተነሽ። ምን ልትሆኑ ነው ደግሞ? እራሳችሁ ላይ ችግር መፍጠር ፈልጋችኋል ማለት ነው። ለዛ ነው አይደል እንዲህ የምታረጉት? አንተን ማን ነው እንደዚህ አድርግ ብሎ ያዘዘ? ያው አበበ ነው። አበበ በራሱ አዞ? አይ እሱማ የጋሽ ሀሳብ ነው፣ ግን ሁለቱ ቆመው ሲያወሩ ሰምቻቸዋለሁ። ይመስለኛል እሱን በመርዳት ጓደኛ ሊያረጉት ሳያስቡ አይቀርም። ሄለንን መጠቀሚያ ሊያረጓት እና ታዲያ ከመሬት ተነስተው እንዴት የጠላታቸው ወዳጅ ይሆናሉ እንዴ? ለነገሩ ለአንተም ነገር መስሎኝ እዚህ ነገር ውስጥ የገባው። እኔማ የድፍረቷ ድፍረት ፊቴ ላይ ጠላ ደፋችብኝ። ዋጋዋን ልስጣት ብዬ እኮ ነው በራሴ። አቤት አቤት አለልኝ። እንደዚህ አትዳፈር ስል እንደው አልሰማ አልከኝ አይደል? ይኸውልህ አጎቷ ከሰማ እኮ ይኸውልህ አሱር ነው የሚገርፈን። እሱማ ወደን የገባንበት ነው። ምንም አወቀው እሱነት ነው። ቢሆንም ምን መሰለህ አቅፍ ቢሆንም ምን መሰለህ እንዴ አንተ በዚህ አሯሯጣ ተመልሳ የምትመጣም አይመስለኝም። አረ እንደው ለምን እንደው በዚሁ ከምድረ ገጽ አጠፋም እቺ ጂኒ እንዴ? አሁንስ እንደው ከየትም እየተለቃቀሙ እየመጡ የሰው ህይወት ይበጠብጣሉ። በቃ አንተ ለአደይ ምናምን ሲሆን ደም ስሮች ሁሉ ይገታተራሉ። አብደሻል እንዴ? አደይ እኮ ነች፣ አንድ እህቴ ነች። እሷ ቀልል። ቆይ ምን እሺ ነው ወንድሜ እህቴ ምናምን የምትባባሉት ነው? ሙድ ነው። እኔንም ከሳምንት በኋላ እህቴ ምናምን ልትለኝ ነው? የኔ እናት ዝም ተብሎ ዘው ተብሎ እህት ይኮናል እና ምን እሺ ነው? አልበዙ ደግሞ በዚህም ቀናሽብኝ። እውነት ግን የምሬን ነው፣ እየቀለልኩ አይደለም። ምን እሺ ነው? ቆይ እህቴ ስለሆነች ነው። ይኸውልሽ ከአደይ ጋርም ከአሹ ጋርም ከሮሚ ጋርም አብረን ያደግነው በቃ እህቶቼ ናቸው። ይኸውልሽ በጣም ነፍ ዘመድ ያለኝ ሰው ነኝ። ከመሬት ተለቃቀሜ የመጣው እንዳልመስልሽ እናቱ። ማ ተለቃቅሞ ሲመጣ ደግሞ አንዳንድ የከተማው ነዋሪዎች አሉ የሰው ልክ የሚያውቁ ለነሱ ነው ሜሴጁ። እኔን ለመናገር ብቻ እንዳይሆን እንዴ። እና ምን አስጠየቀሽ አንቺ? ዝም አትይም? አንተ አይደብርም እንዴ? ስለኔ ምንም ነገር እንዳትናገር እሺ? ስለማታቀኝ እንደዚህ ነሽ እንደዚህ ያነሽ ምናምን ብለህ ለማውራት አትሆንም። በቃ አንተ ከዚህ በላይ እንዴት ልወቅሽ? ለነገሩ እኮ ምን ቀን ቀን ሰው ማታ ማታ ጅብ፣ እኩለ ሌሊት ላይ ቺምፓንዚም ልትሆኚ ትችያለሽ። ምን ይታወቃል? እኔ እናት ዳይመንድ ምን ሆንሽ? ይል በቃ ስለኔ ምንም ነገር ስለማታውቅ ከዚህ በኋላ አትዘላብድ እሺ? ይኸውልሽ የኔ እናት መሄድ አይደለም ለምን አትታነቂ እንዴ? እንዴት ነው የሚያረጋት? እንዴ ማዘሯ ምን እሺ ነው በዚህ ሰዓት? ወይዬ ማዘሯ ደውለሽ ነው ወይስ አይኔ ነው? አለሁልሽ ማዘራይ። የት? እቤት። ምን አለ? አው ሰፈር ነኝ። ብቻ ኪንጎ ለቅምጥል የቀለበት ፕሮግራም አዘጋጀ እንዳትይኝና እንዳታስቂ። ለነገሩ ምን የሱ ነገር እኮ ምንም ማለቂያ የለውም። ደሞ ምን አድርጎ የሆነ ጦሰኛ የሆነ ልጅ። በቃሽ መጣው ማዘሯ መጣው። አይ ኪንጎ ይሄ ኖካውት የሆነ ሰውዬ ወይ ወደ ስራ ገባሽ እንዴ? አዎ ይሄን እኮ ላስተካክለው ብዬ ነው። ቆይ ግን እንዴት ነው እንደዚህ ውብ ይሆነልህ? እኔ ባልሽ። ኧረ አዎ ያው ዴቪም ትንሽ አግዞኛል፣ ግን አብዛኛውን ነገር ያደረኩት እኔ። ሁላችሁም ታውቁ ነበር አይደል? ቆይ ግን እንዴት ነው እኔ ያልጠረጠርኩት? አደይ እንደዛ ስታንከራትተኝ እንዴት ነው ምንም ነገር ያላሰብኩት? አዎ አንቺ እንዳትጠራጠሪ ብዙ ነገር አድርጋለሁ። እንደውም አደይ ገጠር ሄዳ በጣም ቆየች እንጂ ይሄን ያግብቼሽ ነበር። ኧረ አዎ ለሊ እንደዛ ይሆን ነበር። ጓደኛሽ አለምን አጠቀመሽ እንጂ። ቆይ ግን እንዴት አሰብከው? እኔ እኮ በጭራሽ አልጠረጠርኩም። ያለ ወትሮ የአደይ ሁኔታ ግራ ስላጋባኝ እንጂ አንተ እጅ ይኖርበታል ብዬ በጭራሽ አላሰብኩም ነበር። የባል ሳትለብሳኩ መንገድ ለመንገድ ስታንከራትተኝ ነው ያለች። ጥሩ ጓደኛ ነው ያለች። እኔማ ካሁን ነግራሽ ሰርፕራይዝን ታበላሽብኛለች ብዬ አስቤ ነበር። ግን እሷ እንኳን መናገር አይደለም እንድትጠራጠሪ እንኳን አላደረገችም። አዎ ተሳክቶላችኋል። ደስተኛ ሆኛለሁ። ማን ነው? ገጀራው ነው መሰለኝ። በቃ እኔ ከፍታለሁ። መጣ ማዘሯ
ወይ እንዴት ነህ ልጄ? ሰላም ነው? እንዴት ነህ? አለሁልሽ። ምንድን ነው እንደዚህ አጣድፈሽ የጠራሽ? ቅምጥልን አገኛት? ኧረ አላገኘኋትም። ምን ነው በሰላም? አንተም ጉዳይህን አልሰማህም ማለት ነው? የምን ጉድ? ኪንጎን እኮ አሰሩት። ምን? ኪንጎን አሰሩት? አዎ ፖሊሱ ይዞት ሄደ። እኔ የማይሰማ መስሎኝ እንዴት አደረግክ ልልህ ነበር አጠራሪ። ኧረ እኔ ምንም የሰማሁት ነገር የለም። ወይኔ ወንድሜ። ቆይ አሁን እሺ ቅምጥል ናት? ቅምጥል ወደ ጣቢያ ሄዳለች። እኔም መሄድ አለብኝ። አንተማ ዳይመንድ መሄድ የለብህም። አንተን ደግሞ እንዳይጠረጥሩ። እሱ መሄድ ይቀርልኛል፣ ግን ደግሞ ከኪንጎ አይበልጥም። የመጣው ይምጣ። ሄጄ ኢንስፔክተሩ ማውራት አለብኝ። ማዘሩ ስለምን ጉዳይ ነው አንተ ሄደህ የምታወራው? ምን የምታውቀው ነገር አለ? ይልቅስ ዳይመንድ ይኸውልህ ስትንተባተብ በዛው እንዳያስገቡ። ቅምጥሌ ትምጣና የምትለንን ነገር እንሰማለን። አይ ማዘሩ ግድ የለም፣ የመጣው ይምጣ። ሄጄ ይጋፈጧለሁ። በኪንጎ ቀልድ የለም። ብቻውንም አልተውም። ቆይ ግን እሱ ወንጀለኛ እያለ ምንም ያልሰራውን ኪንጎ እንዴት ይወስዷል እንዴ? አላበዛውም እንዴ? ግን እሱ እንዴ ፖሊሱን ነው እና ታዲያ ሌላ ማን አለ? አዎ ራሱን ነው። በጣም አብዝቶታል። መጣው። ለማንኛውም ነገር መለሳል። አንተ ልጅ ወድጄህ ነው፣ ሸጋ ልጅ አፍቅሬህ ነው የምናፍቅህ። ሩታ ማሚ ምን እያደረግሽ ነው? ምን? እኛስ ለምደንሻል። ዶክተርን አትፈሪም እንዴ? አርፈሽ ቁጭ በይ። ለእሷ ነጻነት የሚሰጣት ከሆነ ምንም ችግር የለውም። አይ ዶክተር ተባረክ። አንተ ነህ እኮ ልጅን ወደ ጤንነቷ የመለስካት። ያው አንተ ከመምጣት ትንሽ ቀደም ብላ ኩርምት ብላ እንዴት እንደምታሳዝን ነበር። አያስቡ። ከዚህ በኋላ ሩታ ምንም ያስጨንቅ ነገር አታደርግም አይደል ሩታ? አዎ አላደርግም ማሚ። ግን ደግሞ ሁልጊዜ እየመጣን ብጠይቀን ከሆነና ቤተሰባችን የምትሆን ከሆነ ነው እንደዛ ማደርገው። ሁሌ ባይሆንም አልፎ አልፎ እመጣለሁ። አዎ ዶክተር እንደ ቤት ይኸው ምንም እንዳትፈራሽ። በፈለክበት ጊዜ መምጣት ትችላለህ። እቤትህ ነው። አመሰግናለሁ። በቃ እኔ ልሂድ። እንዴ ወዴት? ቡናውን ሳጠጣ? እርስዎ ስለጠሩኝ ነው እንጂ ሰዓቱ በጣም ሄዷል። መሄድ አለብኝ። ይቅርታ። አረ ችግር የለም። እዛም ታማሚዎች ይጠብቀዋል። ስራማ ካለ ግድ ነው። ሂድ፣ ችግር የለም። እሺ አመሰግናለሁ። ሰላም ዋሉ። ዶክተር ሰኒክ? አይ አያስፈልግም። ምን ረሳሽው እንዴ? ውጭ ከመኪና ቆሜያለሁ። በቃ እሺ፣ እስከ በር ላስወጣክ። እሺ ዶክተር ጥሩ ሰው ነው። አዎ በጣም ትይ። ሮማኔ ቡናውን ቶሎ በይ፣ እንጠጣና እንነሳ። እሺ ብርሃን። ወይ አቤ፣ አወራችሁ? ተነጋገራችሁ? አውርተናል። መስፍን እኮ አሁን ሀሳቡን ቀይሯል። አውራታለሁ፣ አንተ ማውራት አለኝ። እኔ መልሽ የት ናት ያለችው? ቤት የለችም እንዴ? አረ የለችም እንዴ? እኔ እኮ እዚህ ካንቺ ጋር ትሆናለች ብዬ ነው የመጣሁት። አረ የለችም፣ እዚህ ከኔ ጋር የለችም እኮ አቤ። እንዴ ታዲያ ወዴት ሄደች? እኔ እንጃ። ሜዳው ላይ የለችም እንዴ? መጀመሪያ እኮ የፈለግኳት እዛ ነበር፣ እዛም የለችም። ወይ ጉድ! ታዲያ ወዴት ሄደች ይባላል? አሁን ምንድነው? የምን ጮት ነው? ሰው ጫካ ውስጥ ነው። ሄሉ ናት። ሄሉ ሄሉ! እኔ ጉዴ! ምን የተፈጠረው? ሄሉ! ሄሉ! ዴቭ ወይ አሁን ወደ ቤት ትገባለህ እንዴ? አንቺስ? አብረን ምን ገባ መስሉኝ። እኔ ዶክተር ጋር የረሳሁት ዕቃ አለ፣ እሱ ማምጣት አለብኝ። ምን ረሳሽ? ሻርፕ እንደዚህ ካለ የምለብሰውን ረስቼ ግዴታ ደግሞ አሁን ማምጣት አለብኝ። አታስቢ፣ እኔ አመጣልሻለሁ። እሺ? አይ ኧረ እኔ ራሴ ሄዳለሁ። እሺ በቃ አታስቢ፣ ራስሽ ታመጪዋለሽ። ግን መጀመሪያ እንግባና ትንሽ ተጫውተሽ ትሄጃለሽ። እሺ በቃ እንሂድ። ቤሪ ዴቭ ዶክተር አቤት 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 ርግ 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 ምንድን ነው እሱ? አቤት አይኔ ነው ወይስ ሩቴ ናት እንዲቆመ እየሄደች ያለች? ምን ነው ታዲያ እትዬ እልልታውን አላቀለጡትም? እልልታው ደግሞ ለምን አስፈልጉ? አይ ዶክተር ከደቂቃዎች በፊት እኮ ሩታዬ አይደለም እንዲቆማ ልትሄድ መጸዳጃ ቤት እኮ እኛን ደግፈ የምንወስዳት።
አይ ዶክተር፣ አንተ እኮ መጀመሪያውንም ልብ አውቃ እኮ ነህ። ሩታ ወይ ዶክተር። ሩታ እኔ እና አንቺ ውጭ እናወራ። አሹ ሰላም ዋል። እሺ ዶክተር። አሹ ምን ሆነ ከልዝ መብለክ የምትቀባጠረው? ምን ያደረኩኝ? እንዲያውቅ እንዲገባው ብዬ እኮ ነው በምልክት ያስረዳሁት። እንደሱ አይደለማ። ዝም ብለህ ትቀባጠራለህ እንዴ? አውቀህ እንደሆነ እኮ ገብቶታል። አንዴ ተናገር። ንግግር ትክክል ነው። አንዴ አትናገር። እየመጠበትክ ነው። አሁንስ አበዛሽው። የራስሽ ጉዳይ። ቢያው ጥሎሽ ነው ልጅ እንደው እኔ ለእሷ ብዬ ከተናገርኩ እንደው እኔን ሌላ ነገር ተናገር አትናገር መከራው ነው እኮ። እንደው ሳላቅ ማይሆን ነገር ተናገርኩ እንዴ? አይ ደግ ነው የተናገርኩት። አዎ ደግ። አይ ሮማኔ፣ እንደው አንቺ መቼ እንደምታስታውሺ ቡናውን እኮ ትታይ ልጠጣ ነው። ሮማን ሮማኔ፣ አንቺ ተረገምሽ። ቅምጥል ራስሽን ነጻ አድርገሽ ባሌን አሳሰርሽው አይደል? ወንጀልሽን እንዳለ እሱ ላይ ጠምጥመሽ አንቺ ነጻ የምትሆኝ መስሎሽ ነው? አንቺ ክፉ